ተከታታይ የማይክሮሶፍት ኤክሴል ስልጠናችንን ክፍል 2ን ይዤላችሁ መጥቻለሁ። ያለፉትን ክፍሎች ካላያችሁ እዚህ ጋር የምትመለከቱት ፓርት 1 አለላችሁ ማለት ነው። ሙሉ ለማግኘት ደግሞ እዚህ ጋር ፕሌሊስት የሚል አለ። ይሄን ትነካላችሁ። ከዛ በኋላ ሙሉ ኤክሴል ስልጠናው እዚህ ጋር እንደምታዩት ገና ፓርት 1 እንደተጀመረ ነው። የማይክሮሶፍት ወርድን ከፈለጋችሁ ደግሞ እዚህ ጋር 7 ክፍል አለ። ኮምፒውተርን ብቻ ደግሞ ከፈለጋችሁ እዚህ ጋር እንደምትመለከቱት 11 ቪዲዮ ውስጡ አለላችሁ። ሁሉንም መመልከት ትችላላችሁ። አሁን ወደ ዛሬው እንሄዳለን። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ተጀምሩ ቻናሉ ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። በክፍል 1 አሁን እዚህ ጋር የምትመለከቱትን ኢንትሮዳክሽን ቱ ኤክሴል የሚለውን ተመልክተን ነበረ። ኢንተርፌሶችን አይተናል። እንደዚሁም ደግሞ እንዴት ዳታ ማስገባት እንደምንችል አይተናል ማለት ነው። በዛሬው ቪዲዮ ደግሞ ፎርማቲንግን በተመለከተ በዝርዝር እንመለከታለን። ስለዚህ ፎርማቲንግን አሁን ሞጁል 3 ላይ ወይም ደግሞ ሞጁል 3 ላይ ነው የምናገኘው። በመጀመሪያ የምንመለከተው ሴል ፎርማቲንግን ነው። ስለዚህ አሁን ሴልን ፎርማት ለማድረግ አንደኛ ቦልድ ማድረግ፣ ኢታሊክ፣ አንደርላይን አለ። እንደዚሁም ደግሞ የፎንት ከለር መቀየር፣ ፊል ከለር ወይም ደግሞ ውስጥ ላይ የተለያዩ የምንቀባቸው ከለሮች ይኖራሉ። የቴክስትን አላይመንት መጠበቅ መቻልም ይኖርብናል ማለት ነው። ራፕ ቴክስትንም ይህንንም አጠቃቀሙን ማወቅ አለብን። እንደዚሁም ደግሞ እንዴት አድርገን ሴሎችን መርጅ ማድረግ ወይም ቀላቅለን አንድ ላይ እንዴት ማስገባት እንደምንችልም እንመለከታለን። ስለዚህ እሱን ለማድረግ ቀጥታ ማይክሮሶፍት ኤክሴላችን እንከፍታለን። ማይ ፈርስት ኤክሴል ክላስ ብለን ነበር ሴቭ ያደረግነው፣ እዚህ ጋር የምትመለከቱት ነው። ስለዚህ አሁን ሴል የምንለው ነገር ይሄ እያንዳንዱ ነው ብለናል። እንደዚህም ብንመርጥ ደግሞ እነዚህም አጠቃላይ ሴል ናቸው። ስለዚህ ይህንን ነው ፎርማት የምናደርገው ማለት ነው። ለምሳሌ ኔም የሚለውን ብቻ መርጬ ቦልድ ማድረግ ከፈለኩኝ እዚህ ጋር ቢ ይላል፣ ወይም ይሄን ኮንትሮል ቢን ብትነኩ ቦልድ ይሆናል። መልሳችሁ ብትነኩት ይጠፋል። ኢታሊክ አጠቃላይም እስከዚህ መምረጥ እንችላለን። ለምሳሌ ከላይ ሄዲንጉን ብቻ መረጥኩት ቦልድ ኢታሊክ። ይሄ ነው ማይክሮሶፍት ወርድ ላይም እየተመለከትነው ነበረ። አንደርላይን እንዲያሰምርበት ከፈለጋችሁ የፈለጋችሁት ሁለት መስመር ከሆነ ደግሞ ወይም ደግሞ ደብል ላይን እዚህ ጋር ደብል አንደርላይን የሚለውን ስትነኩ ሁለት ያሰምርላችኋል። እንደዚህ ለምሳሌ ደግሞ እንደዚህ ልምረጠውና እዚህ ጋር የተለያዩ ፎንት ስታይሎችን መምረጥ ይቻላል። እዚህ ጋር የምታዩዋቸው ብዙ አይነት ናቸው። ቁጥሩን እዚህ ጋር መጨመር ትችላላችሁ፣ ወይም ሳይዙን ከፍ ማድረግ እንደዚህ ዝቅ ማድረግ ይቻላል። እዚህ ጋርም ሳይዝ ለመጨመር ይሄን መጠቀም ትችላላችሁ። ይሄኛው ደግሞ የመቀነስ ምልክት ያለበት እንደዚህ ያነካችሁ ሳይዙን መቀነስ ይቻላል፣ የመረጣችሁትም ማለት ነው። ከለር የጽሁፉን ከለር መቀየር ከፈለጋችሁም እዚህ ጋር እየመጣችሁ የተለያዩ ከለሮችን መስጠት ይቻላል። ጀርባውን ደግሞ እንዲቀባው ወይም ባክግራውንዱን ከፈለጋችሁ እዚህ ጋር ቢጫ ባረገው እንደዚህ ይሆናል። ሌላ አይነት ከለር ከፈለጋችሁም እዚህ ውስጥ እየገባችሁ ከለሮችን ማግኘት ይቻላል። አሁን ይህንን ማይክሮሶፍት ወርድ ላይም ሌሎች ላይም ስላየ ነው ተመሳሳይ ነው፣ ብዙም የሚከብድ ነገር የለውም ማለት ነው። እዚህ ጋር ሌሎችም አሉላችሁ። ቦርደር አለ። ለምሳሌ ይህንን በቦርደር ልታስቀምጡት ከፈለጋችሁ እንደዚህ ትመርጡትና እዚህ ጋር ቦርደር የተለያዩ አይነት ቦርደሮች አሉ። ኦል ቦርደር ብትሉት አሁን ዙሪያውን ቦርደር ያስገባል። ቦርደሩን ካልፈለጋችሁት ደግሞ ትመርጡትና እንደዚህ እዚህ ጋር መታችሁ ኖ ቦርደር ብትሉት ይጠፋል ማለት ነው። ሌላው ደግሞ ራፕ ቴክስት ነው። ለምሳሌ ይህንን ወደኋላ ልመልሰውና እንደዚህ ወደ ነበረበት እዚህ ጋር ለምሳሌ አዲስ ላስገባ ራይት ክሊክ ነክታችሁ ኢንሰርት ብላችሁ ማስገባት ይቻላል። ከላይ ለማስገባት ማለት ነው። እንደዚህ ትመርጣላችሁ። ራይት ክሊክ ኢንሰርት ስትሉ ከዛ ይገባል። እዚህ ጋር ለምሳሌ ሪፖርት ብዬ ልጻፍ እንደዚህ። ነገር ግን ይሄ ሪፖርት የሚለው እስከዚህ እንዲሆን ፈልጌያለሁ። ስለዚህ ይሄ ራሱን የቻለ ሴል ነው፣ ይሄ ራሱን የቻለ ነው፣ ይሄም ሌላ ሴል ነው። እነዚህን መቀየጥ ከፈለግን መርጅን ነው የምንጠቀመው ማለት ነው። ስለዚህ እንደዚህ እንመርጥና እዚህ ጋር ስትመጡ መርጅ የሚል አለ፣ ወይም መርጅ ኢን ሴንተር። ይህም ብንነካው እንደምታዩት ሴንተር ላይ ሆኖ ይሄ ሴል አሁን ኤዋን ተብሎ ተጠራ ወይም መርጅ ሆነ ማለት ነው። ከዚህ ጋር ደግሞ አንድ ላይ መቀላቀል ከፈለጋችሁም ለምሳሌ ደግሞ አጠቃላይ እስከዚህ ያለውን ብንመርጠው ከዛ እዚህ ጋር መርጅ ኢን ሴንተር ብንለው እንደዚህ መርጅ ያደርገዋል። አላይመንቱን ደግሞ ለመጠበቅ ከፈለጋችሁ እንዳለ አሁን አላይመንት ግሩፕ ጋር ያለ ነው። እዚህ ጋር ተመልከቱት። ይሄ ሴንተር ነው። ይሄ ደግሞ ሴንተር ሆኖ ወደ ሚድል ያደርገዋል ማለት ነው። ሚድል ላይ ያደረገው እንደዚህ ይሄን እየነካካችሁ ወይም እየመረጣችሁ ቦታውን ልትቀያየሩት ትችላላችሁ። ከዛ ይሄንን ቦልድ ማድረግ ሳይዙን መጨመርና የመሳሰለውን ነገር ማድረግ ይቻላል። ሌላው ራፕ ቴክስት ነው። እዚህ ጋር የምትመለከቱት ደግሞ ለምሳሌ እዚህ ጋር የሆነ ኖት መጻፍ ፈልግ ያለው እንደዚህ ኢንተርቭል አዲስ ቦታ ላይ ነው የሚሄድብኝ። ነገር ግን ኖቱ እንዲቀመጥ የፈለኩት እዚሁ ሴል ውስጥ እንዲያልቅ ከሆነ መጀመሪያ ክሊክ አደርግና እዚህ ጋር ራፕ ቴክስት የሚላለላችሁ ማለት ነው። እንደምታዩት እዛው ሴል ውስጥ ብዙ ለመጻፍ ነው የሚያግዘን። ስለዚህ ነካሁት። አሁን ምንም መሀል ረጅም ጽሁፍ ብጽፍ እንደምታዩት ከዚህ ሴል አይወጣም ማለት ነው። ባዶ ቦታም ክሊክ ብታደርጉ እንደምታዩት የት ነው ያለቀው? እዚህ ውስጥ ነው ያለቀው። ስለዚህ እንዲህ አይነት ጽሁፎችን ማስገባት ስትፈልጉ በተለይ ረጃጅም ኖቶችን ራፕ ቴክስት አድርጋችሁ መጠቀም ትችላላችሁ።
ሌላው ደግሞ ለምሳሌ እዚህ ጋር እንጨምርና አንድ ፕላስ ብለን ይህን ትንሽ ከፍ እናድርገው። ከዛ እዚህ ጋር ለምሳሌ መንደይ እያለ እንዲቀጥል ፈልግ ያለው ላስቀጥለውና ይህንን አይተነው ነበር ባለፈውም ክፍል ትንሽ ከፍ ላድርገው ነው። አሁን ይሄ ነገር እንደዚህ ቀጥ ብሎ እንዲጻፍ ሳይሆን የፈለግኩት ወደ ላይ እንዲሆን ከፈለግን ደግሞ እንመርጠዋለን። ከዛ እዚህ ጋር ተመልከቱት፣ ይሄኛው ኦሪንቴሽን ወይም አቀማመጥ ነው። እዚህ ጋር መታችሁ የተመቻችሁን አይነት መጠቀም ይቻላል። እዚህ ጋር ምልክቶቹን ያሳያችኋል። አሁን ይሄ ቀስቱ አግድም ነገር ነው ወይም ካውንተር ክሎክዋይዝ እንደዚህ ያደርጋችሁ ትቀያየራላችሁ። እዚህ ጋር ማለት ቨርቲካል ማድረግ ይቻላል። ብዙ ጊዜ ግን ይሄኛውን እንጠቀመዋለን ማለት ነው። አሁን የተወሰነ ቀነስ አድርጌ ባሳያችሁ መንዴት ውስጥ እያለ ይቀጥላል። ወደ ነበረበት መመለስ ከፈለጋችሁ ደግሞ ድጋሚ ይህንን መንካት ትችላላችሁ። ከዛ አላይመንቱ እንደዚህ ይሆናል ማለት ነው። እዚህ ጋር ደግሞ ኢንደንት አለላችሁ ወደ ውስጥ ገባና ወጣ የምታደርጉበት ነው። ለምሳሌ ይሄ ጽሁፍ ትንሽ የተወሰነ ብቻ ገባ እንዲል ከፈለግኩኝ ኢንደንትን በነካ እንደምታዩት አንዳንድ ስቴፕ እየሄደ ይሄዳል። ወደዚህ ባረገው እየተመለሰ ይመጣል ማለት ነው። ዴት የሚለውንም ገፋ ላደረገው ከፈለግኩኝ ወደዚህ ኢንክሪዝ ኢንደንት ይላል። ወደዚህ ብታደረጉት መለስ ይላል። እነዚህንም መጠቀም ይቻላል ማለት ነው። ሌላው የምንመለከተው ደግሞ ነምበር ፎርማቲንግ ነው ማለት ነው። ስለዚህ አሁን ቁጥሮችን ወደ ከረንሲ ፎርማት መቀየር ይቻላል፣ ወደ ፐርሰንቴጅ ይቻላል፣ ወደ ዴት ፎርማት መቀየር ይቻላል። እንደዚሁም ደግሞ ዴሲማል ፖይንቱን መጨመር መቀነስ ትችላላችሁ። ለምሳሌ አሁንም ወደዚህ እንምጣና እዚህ ጋር ያለው ሳለሪ ከረንሲ ከሆነ እንደዚህ መርጠዋለሁ። ሆም ከዛ እዚህ ጋር ጀነራል ይላል። ነምበር ፎርማት ጋር ደርሰናል። እዚህ ጋር መታችሁ ተመልከቷቸውን ከረንሲ ብታደርጉት እንደዚህ ይሆናል። ወርታች እየወረዳችሁ አካውንቲንግ ከፈልጋችሁ አካውንቲንግ። አሁን ከረንሲ ባደርገው ግን ዶላር ምልክት ራሱ አስገባልኝ። ይሄ በዶላር ከሆነ ክፍያው ከነጥብ በኋላ ግን ዜሮዎች አሉ። ዜሮዎቹን ካልፈልጋችሁ ደግሞ እዚህ ጋር መታችሁ ዴሲማል ፖይንቱን መቀነስ እንደዚሁም መጨመር ይቻላል ማለት ነው። እዚህ ጋር ግን ምልክቱን ዶላሩን ካልፈልጋችሁትም መቀየር ይቻላል። ለምሳሌ ሞር ነምበር ፎርማት የሚል አለ። ይሄን መንካት ትችላላችሁ። ከዛ ሲምቦሉ ዶላር ነው። እዚህ ጋር መጥተን ከዛ ሌላ አይነት ሲምቦሎችን መጠቀም ይቻላል። እንዳያላችሁበት ሀገርና እንደምትጠቀሙት ይለያያል ማለት ነው። ለምሳሌ ዩሮ ባረገው እንደዚህ ባደርግ ወዲያው ይቀየራል። እዚህ ጋር ደግሞ ዴት ፎርማት አለ። ለምሳሌ በተለያየ አይነት ዴት ፎርማት ከፈለግን ሾርት ዴት፣ ሎንግ ዴት ብታደረጉት ከነ ሙሉ እንትኑ ቀኑ ሁሉ ይመጣላችኋል። እዚህ ጋር ደግሞ መታችሁ ሾርት ዴት ማድረግም ይቻላል። ተጨማሪ ስትፈልጉ ግን ሞር እያላችሁ እየገባችሁ እዚህ ውስጥም ታገኛላችሁ ማለት ነው። ለምሳሌ ዴት ሆኖ በምን አይነት መልክ ላስቀምጠው ይላል። እዚህ ጋር ካሉት ውስጥም መጠቀም ይቻላል። ለምሳሌ አብሮ ሰዓትም እንዲያስገባ ከፈለጋችሁ ይህንን መጠቀም ትችላላችሁ። ሌሎች ፎርማቶችም አሉ። ኦኬ እያላችሁ ከዛ እንደዚህ ይገባላችኋል። ሌላው ደግሞ ለምሳሌ እዚህ ጋር ፐርሰንት የምጽፍበት ቦታ ቢሆን 5%፣ 10% እያልኩኝ አንደኛ ከላይ መጀመሪያውን ይሄን መምረጥ ይቻላል። ወይም የምትፈልጓትን ፓርት ብቻ ትመርጣላችሁ ፐርሰንት የምጽፉበትን። ከዛ እዚህ ጋር ፐርሰንት አለ፣ ይሄን መጠቀም ይቻላል። ካልሆነ ግን እዚህ ጋር መታችሁ ፐርሰንት የሚል ታገኛላችሁ። ይኸውና ወይም ፐርሰንቴጅ። አሁን እዚህ ጋር 5 ብዬ ብጽፍ በዲፎልት ራሱ 5% ብሎ ነው የሚጽፈው። 9 ብል 9% እያለ እየጻፈልኝ ይሄዳል። ስለዚህ እዚህ ውስጥም ሳትገቡ ፊት ለፊት ላይ ማግኘት ይቻላል ማለት ነው። ለምሳሌ እዚህ ጋር ኮማ አለ። አሁን እዚህ ጋር የሆነ ቁጥር እንጻፍ ደግሞ ለምሳሌ እዚህ ጋርም ልናደርገው እንችላለን። እንደዚህ ብዬ ጻፍኩኝ። አሁን ኮማውን ቦታውን እንዲያስይዘው ከፈለኩኝ አሁን ይሄ 100,000 ነው። እዚህ ጋር ኮማ መግባት አለበት። ስለዚህ እዚህ ጋር መጥቼ ስነካ ራሱ ኮማ ያስፈልገዋል ብሎ ያሰበውን እና ትክክለኛ ቦታው ላይ ኮማውን ያስገባዋል። ዜሮዎቹን አሁን ልቀንሳቸው። ይሄን ነክተን ዜሮዎቹን መቀነስ ይቻላል ከነጥብ በኋላ ያሉትም ማለት ነው። ስለዚህ ነምበር ፎርማት ይሄና ሌሎችም እዚህ ውስጥ ያሉትን መጠቀም ትችላላችሁ። ሌላው ደግሞ ሮ እንደዚሁም ደግሞ ኮለመንን አጀስት ማድረግ ነው። ሳይዝ ማስተካከል ሊሆን ይችላል። የሮንም የኮለመንን በተመሳሳይ ደግሞ አውቶፊትንም መጠቀም ትችላላችሁ። ለምሳሌ አሁንም እዚህ ጋር እንምጣና ይሄው እንደዚህ ሰፋ ያለ ነው ብላችሁ አስቡት። እንደዚህ ግማሹ ደግሞ የጠበበ እንደዚህ ሊኖር ይችላል። አሁን ልክ ቦታ ሲጠበው ቁጥሮች ከሆኑ እንደዚህ ሃሽታግ ምልክት ያመጣባቸዋል። አሁን ይህንን እያንዳንዱን ነገር ለማስተካከል እንደዚህ እየመጣን እንደዚህ መጎተት አይጠበቅብንም። እንደዚህ ማድረግ ይቻላል። ነገር ግን ይሄ ጊዜ በጣም ይወስድባችኋል። ቀላል ዘዴ እዚህ ጋር ትመጡና ከላይ ክሊክ ማድረግ ነው። ከዛ በኋላ አንድ ቦታ ላይ መታችሁ ሁለቴ ክሊክ ስታደርጉ ይበቃዋል ብሎ ባሰበው ልክ እንደምታዩት አስተካክሎ ያስቀምጠዋል። ሌላ አማራጭ አሁንም ክሊክ አድርጋችሁ ይህን ትመርጣላችሁ። ከዛ እዚህ ጋር ሴል የሚለው ጋር ትመጡና ፎርማት የሚል አለ። እዚህ ጋር መታችሁ አውቶፊት ኮለመን ብትሉትም ወዲያው አውቶማቲካሊ አጀስት ያደርግላችኋል። ለምሳሌ
እንደዚህ ግማሹ እንደዚህ ይስፋ፣ ግማሹ ደግሞ በጣም ይጥበብ። አሁን ሁሉንም ለማስተካከል ከላይ መተን ክሊክ ፎርማት አውቶፊት ኮለመን ብትሉት በሰከንዶች ውስጥ ያስተካክልላችኋል ማለት ነው። ሮም በተመሳሳይ ነው። ለምሳሌ ይህንን እንደዚህ ማስፋት ትችላላችሁ። ጫፏን ይዛችሁ ወደ ላይ ብታረጉት ደግሞ እንደዚህ ይሆናል። ነገር ግን ይህን ብዙ የሚስተካከል ነገር ካለው አንዴ ከላይ ትመጡና እዚህ ጋር መሀል ላይ መታችሁ ሁለቴ ክሊክ ማድረግ ይቻላል። እዚህ ጎን ላይ መታችሁ ሁለቴ ክሊክ ስታደርጉ ይስተካከላል ማለት ነው። በተመሳሳይ ደግሞ እዚህ ጋር አሁን የተወሰነ ነገር እናስገባና ይሄ አለ። እዚህ ጋር ደግሞ እንደዚህ አሁን የፈለኩት ለምሳሌ ሁሉም እንደዚህ ወይም በዚህ ደረጃ እንዲሆኑልኝ ነው። እነዚህን ጠበብ ላድርጋቸውና ላሳያችሁ። አሁን ግን ሁሉም የተፈለገው በዚህኛው ሳይዝ እንዲሆኑልኝ ነው። ስለዚህ ምን ማድረግ ይቻላል? አጠቃላይ እንመርጣለን። ከዛ በኋላ ይሄን ሳይዝ እንዲመስልልን ስለፈለግን ይሄን ትንሽ ብቻ ነካ ብታደርጉት ወይም እንዲጎተት አድርጋችሁ ለማስተካከል ብትሞክሩ ሁሉንም በዚህ ሳይዝ ያስይዛቸዋል ማለት ነው። እንደምታዩት አሁን ሁሉም ከዚህ እኩል ሆነዋል። እንደ ቲፕ ደግሞ አንድ ነገር እዚሁ ልጨምርላችሁ። ለምሳሌ እንከፍል አድርገውና ይሁታውን እዚህ ጋር እየጻፍኩ ነው። ኢንተርብል ቦታ ካልበቃው እንደዚህ እየሆነብኝ ነው የሚሄደው። እዚህ ጋርም እንደዚህ። ከዛ ይሄንን እንደ አዲስ አሁንም ማስተካከል ሊጠበቅብኝ ነው። ነገር ግን የፈለግነው አውቶማቲካሊ ራሱ አጀስት እንዲያደርገው ከሆነ እዚህ ጋር ስመጡና ሽትኔሙ ላይ ራይት ክሊክ ትነካላችሁ። ከዛ ከፍ ስትሉ ቪው ኮድ የሚል አለ። ይሄንን መንካት ነው። ከዛ በቀጥታ ወደዚህ ያመጣችኋል። ጀነራል ነው የሚለው እንደምታዩት። ይሄንን ቀስቱን አንዴ ስትነኩ ወርክሽት የሚል አለ። ስለዚህ የመረጥነው ወርክሽት ስለሆነ ወርክሽት እንነካና እዚህ ጋር አሁን የምጽፈውን ትጽፋላችሁ። ሴልስ ዶት ኢንታይር ኮለመን ዶት አውቶፊት ብላችሁ ትጽፋላችሁ። ከዛ ይሄንን ኤክስ ብላችሁ መውጣት ብቻ ነው ማለት ነው። ይሄንን ክሎዝ፣ ይህንንም መዝጋት። አሁን ታይፕ እናድርግ። እዚህ ጋር እንምጣና ኢንተር እንደምታዩት አውቶማቲካሊ ነው እያስተካከሉ ይመጣው። እዚህ ጋርም ጠባብ ነገር ብጽፍ ለምሳሌ ኢንተር በቂ ነው ብሎ ወይም ደግሞ ለጻፋችሁት ነገር ተስማሚ ነው ብሎ ያሰበውን የሚያስገባውን ይሄ በጣም ሰፊ ነው። ኢንተር ብለው ግን ለራሱ እንዲሆን አድርጎ እንደዚህም አጀስት ማድረግ ትችላላችሁ ማለት ነው። ስለዚህ ለክፍል 2 ያዝኩላችሁ ይመስል ነበረ። ክፍል 3ንም ቶሎ እንሰራላችሁ የምትፈልጉ ከሆነ እንደተለመደው ቪዲዮውን ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁን። ከላይ ኢንስክሪን ላይ ያለውን ቪዲዮ እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።